ሰማያዊ ሰላም ሚዲያ በሰማያዊ ሰላም ወንጌል አገልግሎትና በሄቨንሊ ፒስ ቴዎሎጂካል ሴሚናሪ እየተዘጋጀ የሚቀርብ መንፈሳዊ ፕሮግራም ነው። ሰላም የእግዚአብሔር ቤተሰቦች፣ ዛሬ ደግሞ ለመጨረሻው ክፍል አንድ መልእክት ይዘን መጥተናል። ይህንን የዛሬን የመጨረሻውን ክፍል መጽሐፍ ቅዱስ ምን ይላል ለሚለው እና ለተነሱ ጥያቄዎችን መልስ እንሰጥ ዘንድ አስፈላጊ ስለሆነ በዚህ ሐሳብ ላይ ዛሬ በጌታ በኢየሱስ ክርስቶስ ስም ትንሽ ተምረን እንጸልያለን። የሰው ዕጣ ፈንታ እና ሕይወት የሚሸጥበት የጨለማ መሰዊያ። ባለፈው ሁለት ተከታታይ ትምህርቶች የጨለማ ገበያ ወይም ደግሞ የጨለማ የሚሸጡባቸው ቦታዎች መሰዊያዎች ናቸው። ለሰዎች ገበያ ሆነው ይቀርባሉ እንጂ በዛ ገበያ ውስጥ ጠላት ዲያብሎስ ያዘጋጀው የራሱ የሆነ መሰዊያ ነው። ምክንያቱም ዲያብሎስ በራሱ የሆኑ ወኪሎችን የሚሸጣቸው ነገር አለ፣ የሚገዛቸውም ነገር አለ። የተሸጡ ነገሮች ወደ አንድ ቤት፣ ወደ አንድ ንግድ ቦታ፣ ወደ አንድ ቤተሰብ፣ ወደ አንድ ቃል ኪዳን ቦታ ሲገቡ ጭምር ብዙ አደጋ ያደርሳሉ። በሌላ በኩል ደግሞ ከሰዎች የሚገዛቸው ነገር አለ። ባለፈው እንደተነጋገርነው የሰዎችን ነፍስ ይገዛል፣ ቤተሰብን ይገዛል፣ የሰው ደም ይገዛል፣ የሰው የተለያዩ አካላት ይገዛል። እንደገና ገዝቶ ደግሞ ሌሎች ይሸጣል። ዋናው ዓላማው ግን ማፍረስና ማሰር ነው። እነዚህ ሶስት ቦታዎችን ያልናቸው የጨለማ ስፍራዎች በምድር በየትኛውም ቦታ ከምድር በታች በውቅያኖሶች በአየር ላይ በእነዚህ ሁለቱም በሶስቱም ቦታዎችን ዲያብሎስ የራሱ የገበያ ማዕከል ወይም ደግሞ የመሰዊያ ቦታ አለው። በዚህም ለብዙዎች ምን ያደርጋል? ይገላል፣ ያስራል፣ ይጠፋል። በዚህ ቤት ውስጥ ተጠቂዎች የምንላቸው ወይም ተጎጂዎች የሚባሉ በሌሎች ሰዎች በቅናትም ይሁን በተለያዩ ምክንያት የተነሱባቸውን ከአጋንንት ጋር በመቆራኝ በሕይወታቸው መልካም ነገር እንዳያገኙ የሚፈልጉ ሰዎች አሉ። የእናንተን መልካም ነገር የማይፈልጉ ጎረቤቶቻችሁ ሊሆኑ ይችላሉ። ዳራችሁን የሚጠሉ፣ አገልግሎታችሁን የሚጠሉ፣ ስራችሁን የሚቃወሙ፣ ንግዳችሁን የሚቃወሙ፣ በብዙ ነገር የእናንተን ጠላቶች የሆኑ በቅናት በተለያየ ነገር የሚነሱ ሰዎች አሉ። እነዚህ የሚያካሂዱትን እንቅስቃሴ ያንን ገበያ ወይም መሰዊያ ነው። ከዚህም የተነሳ ብዙዎች መውጣት ከማይችሉበት አደጋ ደርሰዋል። ብዙዎች ያንን ችግር ከራሳቸው አልፎ ቤተሰባቸው አፍርሰዋል፣ ወይም በሰንሰለት በቀንበር ይዘዋል፣ ወይም ደግሞ በብዙ በሽታና በኪሳራዎችም ተይዘዋል። እነዚህ ምልክቶች ቀጣይነት ያላቸው ችግር ስለሆኑ እነዚህ ኪዳኖች ካልፈረሱና ካልተጸለዩ በስተቀር እየተከታተሉ ትውልድን ይጎዳሉ። በጎነትን ማጣት፣ በጎ መሆን ስትችል፣ በጎነት ያንተ ሆኖ ሳለ መበልጸግ ስትችል፣ ተምረህ አንድ ነገር መድረስ ስትችል፣ አግብተሽ መውለድ ስትችል፣ ሌሎች እያገኙና እየሆነላቸው ያንተ ነገር ግን ወይም ያንቺ ነገር በአንድ ነገር ተይዞ ማየት፣ በተደጋጋሚ ውድቀቶችን ማየት፣ ያ ውድቀት ደግሞ ምናልባት ትላንትና በወሎቻችሁ በቤተሰቦቻችሁን ያያችሁት ነገር ካለ በእናንተም እየመጣ ከሆነ በተለይ አለመሳካት፣ ጭንገፋና ያለ ዕድሜ ሞት፣ ውድቀትና ጭንገፋ፣ ኪሳራ፣ ምንም አይነት በሕክምና ይሁን በምን የማይታወቅ የበሽታ አይነት ገንዘባችሁን፣ ጤንነታችሁን፣ ትዳራችሁን ነገር ለማጥፋት የሚነሳ ከአጋንንት የሚላክ ፍላጻ በሽታ
እግዚአብሔር እንድትወልዱና እንድታፈሩ ፍሬም እንድታፈሩ ሲፈልግ እናንተ ግን በመሃንነት የምትጠቁ ሕይወታችሁን ሁሌ ተጻራሪ እንዳላቸው የሚሰማችሁ ሰዎች የእናንተ ነገር ወይም እናንተ ሳታስቡትና ሳትፈልጉት ወይ ሳታውቁት ወይ ሌሎች ሰዎች እድል ፈንታችሁን ሕይወታችሁ ስለተያዘ ወይም ደግሞ በመንፈሳዊ ቋንቋ ስለተሸጠ ነው። ይህ መንፈሳዊ ገበያ ሳናውቀው ጭምር በአጠገባችን ማን ያለው በየናይት ክለቡ ማን ያለው ንግድ ቦታዎች እነማን ናቸው የሚሸጡ ዕቃዎች እነማን ናቸው ሰዎች በብዙ መልክ የሰዎችን ነገር ለመያዝ የሚጠቀሙበት ክፉ አሰራሮች ናቸው። እነዚህ ምትሃታዊ ዕቃዎች ናቸው። ሰዎች ለጌጥ ብለው ይገዙታል። አንዳንዱም ለመከላከያ ይሉታል። ለሞት መከላከያ፣ ለበሽታ መከላከያ። ማን ነው የሰራው? ከየት ነው የመጣው? ማን ነው ያመረተው? አጋንንት በህይወታችን ውስጥ ትንሽ ቀዳዳ ይፈልጋል፣ ትንሽ መግቢያ ይፈልጋል። በዛች ነገር ገብቶ ግን አንተን ሊቆጣጠር ይፈልጋል። ዛሬ ግን የተሸጠ የሰው ዕጣ ፈንታና ህይወት ካለ ከተሸጠበት በጌታ በኢየሱስ ክርስቶስ ስም እናስመልሰዋለን። የሰው ዕጣ ፈንታ ይሸጣል። አንተ ሀብታም ሲገባ ያንተን ዕጣ ፈንታ ወስዶ ሌላ ሰው ሀብታም ይሆናል፣ ሌላ ይሳካለታል። በመንፈሳዊ ዓለም ጭምር መገፋፋታል። በፖለቲካ ዓለም ሰዎች ሳይገባቸው ሌላኛው ጠቅላይ ሚኒስተር መሆን ሲገባው ያኛው ይሆናል። በመንግስት አሰራሮች ሰዎች ደፋሮች ናቸው። ለስልጣን ብለው ልጆቻቸው መስዋዕት ያደርጋሉ፣ ሚስቶቻቸው መስዋዕት ያደርጋሉ፣ ህይወታቸው መስዋዕት ያደርጋሉ። ይህ የጨለማ መሰዊያ ግን ማፍረስ የምንችለው እኔና አንቺ ነን። በምንም ተአምር ይሄንን የጨለማ ገበያ ይህ ጨለማ መስዋዕት እንዲከናወን መፍቀድ የለብንም። ገዢዎችና ሻጮች ባሉበት መስዋዕት በሚያቀርቡና መስዋዕት በሚቀበሉ መካከል ጣልቃ እየገባን የጌታ የኢየሱስ ክርስቶስ ስም የጌታ የኢየሱስ ክርስቶስ ደም ይዘን ጣልቃ በመግባት ስራቸው ማፍረስ አለብን። የታሰሩትን ነፃ ማውጣት አለባቸው። በድህነት ቀንበር የሚሰቃዩ በጌታ በኢየሱስ ክርስቶስ ስም ፍሬ ማፍራት አለባቸው። እየሰሩና እየለፉ ምንም አይነት በእጃቸው የማይገኝ ፍሬ የሌላቸው ሰዎች በጌታ በኢየሱስ ክርስቶስ ያው ስም ፍሬያቸው ማየት አለባቸው። በአየርም የሚደረግ የጨለማ ገበያ ይሁን፣ በባህርም የሚደረግ የጨለማ ገበያ ይሁን፣ በምድር ላይ የሚደረግ የጨለማ ገበያ ይሁን፣ ምንም አይነት ገበያ ይሁን ይህ ክፉ መሰዊያ ነውና በጌታ በኢየሱስ ክርስቶስ ስም ማፍረስ አለብን። እኔና እናንተ ያለን ባለንበት ቤተክርስቲያን ባለንበት ሰፈር ባለንበት ሀገር ይህ አይነት የጨለማ ገበያ ይህ አይነት የጨለማ መሰዊያ መስራት የለብንም ብለን ስንነሳ ጌታ መንፈስ ቅዱስ ከኛ ጋር ይቆማል። ጌታ ኢየሱስ ክርስቶስ ይረዳናል። ስሙንና ቃሉንና ደሙ ከኛ ጋር ስለሆነ እናፈርሰዋለን። ቤተክርስቲያን የተሰጣትን ተልእኮ መፈጸም በስልጣን አለባት። የክርስቲያኖች ህይወት ወደ ታች እየሄደ ዓለማውያን ከደጋሚዎችና ከጠንቋዮች የተነሳ ሀብታም እየሆኑ የሀገሪቱን ሀብትና ዕውቀት በጨለማው ዓለም እየበዘበዙ ሌላው በድህነትና ተመልካች ሆኖ እንዲቀር አድርገውታል። ይህ እግዚአብሔር ፈጽሞ ይከለክለው ዘንድ በዚህ ዘመን ያለነው እኔና እናንተ ነን። የትም ብንሄድ ዕጣ ፈንታም ይሁን ነፍስ ሽያጭ የሚያተርፉ ሰይጣናዊ ነጋዴዎች አሉ። የሰው ዕጣ ፈንታን የሰው ዕድልን የልጆች ትምህርት ቤት በደብተር ላይ በተለያየ ድግምት እያደረጉ የዛኛው አይምሮ ወደዛኛው እንዲሄድ እያደረጉ የዛኛው ደስትን የዛኛው ንግድ የዛኛው ስኬት ወደዛኛው የሚሸጡ ሁሌ እነዚህ ክፉ ነጋዴዎች አጠገባችን ላይ አሉ።
የዚህ የጨለማው መንግስት ተወካዮች፣ ከዳሚዎች፣ አገልጋዮች በዙሪያችን አሉ። የጨለማ መንግስት ትርፍ ያገኘው ሁሌ የሰዎችን እድል ፈንታና ህይወት በመያዝ ነው። ይህ የጨለማ ሸቀጥ፣ የጨለማ ንግድ በመላው ዓለም የተስፋፋ በመሆኑ ከዚህ መልቀቅ አለብን። በሚቀጥሉ ቪዲዮዎችን እንሰራለን። በ666 በተለይ በሀገራችን ላይ ድህነትን ተጠቅሞ ገንዘብ እየሰጡ የሰዎችን ህይወት እየያዙ ያሉ እንዴት መውጣት እንዳለብን እናያለን። ብዙዎች ነገራቸው ተሽጦ እድል ፈንታቸው ተይዞ ደስቲናቸው ተቆልፎ መንገዳቸው ግራ ገብቶባቸው በህይወት ግን እየኖሩ ናቸው። ኑራቸው ሁሌ የበታችና የሐዘን የትካዜ ህይወት እንዲሆን አድርገውታል። ይህ እንግዳ የሆነ ክስተት አይደለም። በክፉ አጋንንቶች የበላይነት የሚመራ ስህተት በሚመስል አንዳንድ ጊዜ በባርነት የሚያስገባ የአጋንንት ስራ ነው። መጽሐፍ ቅዱስ በማርቆስ ምዕራፍ 10 ቁጥር 45 ላይ የሰው ልጅ ደግሞ ሊያገለግል ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ይህ ጥቅስ በእያንዳንዱ ክርስቲያን ልብ ውስጥ መሆን አለበት። ምክንያቱም በዙሪያው ባለው ጨለማ ውስጥ ብርሃን ይሰጣል። ነፍሱን ኢየሱስ ክርስቶስ ሰጥቶ ነፍሳችንን ከጨለማ ዓለም ቤዛ አድርጎ አድኗታል። ነፍሱን ቤዛ አድርጎ መስጠት ነበረበት። ምክንያቱም ብዙዎች ተይዘዋል። የብዙ ነፍሳት ተይዘዋል፣ ተገድለዋል፣ ተሽጠዋል እና ቤዛቸውን መክፈል የሚችለው ክርስቶስ ብቻ ነው። የተሸጡ ነፍሳት ሊመልስ የሚችል ጌታ ኢየሱስ ክርስቶስ ነው። በመስቀል ስለኔና ስለናንተ ነፍሱን የሰጠ የጌታ የኢየሱስ ክርስቶስ ኃይል ተጠቅመን የተሸጠውን ነፍስ፣ የተሸጠውን እድል ፋንታ፣ የተሸጠውን ህይወት፣ የተያዘውን ንግድ፣ የተያዘውን ማናቸውን ነገር ማስለቀቅ አለብን። አጠገባችን ያሉ ሰዎች እነማን ናቸው? ጎረቤቶቻችን በእኛ ላይ ያነሱት ክፉ መሰዊያ ሁሉ ዛሬ በጌታ በኢየሱስ ክርስቶስ ስም ይበተን። ይህ መሰዊያ ይፍረስ። አጠገብ ንግድ ካለ ከሱቅህ ከንግድ ኤሪያ ላይ በሰሜን በደቡብ በምስራቅ በምዕራብ የተዘረጋ ያንተን የንግድ ቦታ ያንተን የስኬት ቦታ እለት እንዳይበለጽግ የሚላክ ፍላጻ የሚላክ ክፉ ነገር ይህንን ለማድረግ ደግሞ አንተን ለማጥፋት የተሰራ ክፉ መሰዊያ ዛሬ በጌታ በኢየሱስ ክርስቶስ ደም ይህ መሰዊያ ይጠረግ ይፍረስ። በአንተና በቤተሰብህ ላይ መሰናክሎችና ተስፋ አስቆራጭ ሁኔታዎችን የሚያመጣ በቤት ውስጥ የተጣለ የተቀበረ በመንገድ ላይ የተደፋ ምንም አይነት ይሁን ዛሬ ካለበት በጌታ በኢየሱስ ክርስቶስ ስም ይጥፋ። በተከታታይ ህይወትህን ላይ ጥቃት የሚፈጽሙ ጣፋንታህን ላይ የሚረብሹ መሰዊያ ሰርተው የጨለማ ገበያ ሰርተው ያንተ ነገር ወደዛ እንዲመጣ እለት የሚማሩት ሟርተኞች በጌታ በኢየሱስ ክርስቶስ ስም ዛሬ ይበተኑ። አንተን ለማጥፋት ምክንያት በማድረግ ወደ ተለያዩ የክፋት መሰዊያዎችና የጨለማ ገበያዎች የሚሄዱ ክፉ ሰዎች አሁን በጌታ በኢየሱስ ክርስቶስ ስም ስራቸው ይፍረስ። ማንም በቤተሰብ ውስጥ ያንተ ቤተሰብ ውስጥ አባል በሆነ ስሙንና ፎቶግራፉን የሱ ጨርቅ የሱ የሆነ ንብረት ይዘው ወደ ሰይጣን አገልጋይ ወደ ከዳሚዎችና አገልጋዮች የዚህ የጨለማ ዓለም ገበያ ነጋዴዎች የሚወስዱ ሰዎች በጌታ በኢየሱስ ክርስቶስ ያው ስም ዛሬ ስራቸው ይፍረስ። ባንተ ስኬትና ባንተ በእጅ ስራ ላይ የሚቃወሙ
በአካባቢ ያሉ መጥፎ መሰዊያዎች በጌታ በኢየሱስ ክርስቶስ ስም በእሳት ይጥፉ ይበተኑ። የጌታ የኢየሱስ ክርስቶስ ደም በመሰረቱ ውስጥ ወዳለው ክፉ መሰዊያ ሁሉ ይግባና ባንተ ስም፣ ባንተ ህይወት፣ ባንተ ቤተሰብ፣ ባንተ እድል ፈንታ የተረገመና የተተከለ ሁሉ ዛሬ ይነቀል፣ ለዘላለም ይፍረስ። ከዚህ የጨለማና ክፉ መሰዊያ የተነሳ በነገሮች ተይዘ ህይወትህ በባርነት እንድትያዝ ያደረገ ክፉ መሰዊያ በጌታ በኢየሱስ ክርስቶስ ስም ዛሬ በእሳት ይሰባበር። ያንተን ክብርና ጥልፋንታ ያንተ ኮከብ የሚሸፍን የቀድሞ የአባቶችም ይሁኑ ሌሎችም ከዘር ማንዘር የመጣ ክፉ መሰዊያዎች ዛሬ በጌታ በኢየሱስ ክርስቶስ ደም ይሻር። በአየር ላይ ሻር ነው፣ እነሆ በውቅያኖስ ላይ ሻር ነው፣ በምድር ላይ ሻር ነው። በጌታ በኢየሱስ ክርስቶስ ስም መሰዊያው ይበተን፣ አመድ ይሁን። እሳት ከሰማይ ወርዶ የበዓል መሰዊያዎችን እንዳጠፋ በጌታ በኢየሱስ ክርስቶስ ስም ዛሬ ይቃጠል። በኢየሱስ ክርስቶስ ስም ይቃጠል፣ ይቃጠል። በኢየሱስ ደም ለዘላለም ይፍረስ። በጌታ በኢየሱስ ክርስቶስ ደም በመጥፎ መሰዊያዎች ኃይል እስካሁን በህይወትህና በጣፋንታህ ላይ የተደረገ ማንኛውም ክፋት አሁን በጌታ በኢየሱስ ክርስቶስም ካለበት ይበተን። ያንተ ነገር ያንተ የሆነ ነገር ተይዞ በጨለማ ገበያ ዛሬ ቀርቦ ከሆነ በኢየሱስ ክርስቶስ ያው ስም በገበያው ላይ ካለ በጨለማ መሰዊያ ላይ ካለ በጌታ በኢየሱስ ክርስቶስም ዛሬ ይምከን፣ ኃይላቸው ይምከን፣ ዋጋ አይኑረው። የእግዚአብሔርን የህይወትን እቅድ የሚነካ ማንኛውም የቤት ለቤት መሰዊያ በመቃብር በበረሃ በውቅያኖስ በአየር በማንኛውም ቦታ ላይ የተቀበረ የተመሰረተ የሚሰራ በኢየሱስ ክርስቶስ ያው ስም ዛሬ በደሙ ኃይል አፈረስ ነው። የጌታ የኢየሱስ ክርስቶስ ደም ከራስ ጠጉርህ እስከ እግር ጫማህ ድረስ በጌታ በኢየሱስ ክርስቶስ ስም ዛሬ ሸፈንህ በኢየሱስ ክርስቶስ ስም። ያንተ ነገር ወደ ጥልቅ ውቅያኖስ፣ ወደ ባህር፣ ወደ መቃብር፣ ወደ በረሃ፣ ወደ አየር ስላንተ ክፋትና ሞት፣ ስላንተ ጭንገፋና መሃንነት፣ ስላንተ አለመሳካት የሚሯሯጥ ማንኛውም ገንዘብ ከፍሎ የሚያስደግም ይሁን በተለያየ መልክ አንተን ለማጥፋት የሚሯሯጥ በጌታ በኢየሱስ ክርስቶስ ተሰናክሎ ይውደቅ፣ አይሳካለት። በኢየሱስ ክርስቶስ ያው ስም ዛሬ ካለበት ጠረግ ነው። በኢየሱስ ክርስቶስ ስም የተሸጠ እድል ፈንታ ህይወት የተሸጠችን ነፍስ በጌታ በኢየሱስ ክርስቶስ ስም ከጥልቅ ከባህር በኢየሱስ ክርስቶስ ስም ዛሬ አወጣናት። ከአየሩ በጌታ በኢየሱስ ክርስቶስ ስም ዛሬ ነጠቅናት። በምድር ከማንኛውም መሰዊያ ጠንቋይ ቤት ሁሉ በኢየሱስ ክርስቶስ ያው ስም ነጠቅናቸው። በጌታ በኢየሱስ ክርስቶስ ስም የአገልጋዮች የክርስቲያን ትዳር የሚያውክ ትዳር ለማጥፋት ቤተሰብ ለመበተን ልጆችን ለማጥቃት መሰዊያ ተሰርቶ ሌትና ቀን የሚሟረት የሚደገም ድግት በጌታ በኢየሱስ ክርስቶስ ስም ይሰበር። ሟርቱ በጌታ በኢየሱስ ክርስቶስ ስም ይፍረስ። በማንኛውም ክፉ መሰዊያዎች ላይ በአንተ ላይ የተደረገ ማንኛውም የአምልኮ ስርዓት በማንኛውም ክፉ ስብዕና በጌታ በኢየሱስ ክርስቶስ ያው ስም አሁን ይበተን። ይሄንን ክፉ የአምልኮ ስርዓት የሚሰሩ የጨለማ ዓለም ካህናት በኢየሱስ ክርስቶስ ደም ይቃጠሉ። በጌታ በኢየሱስ ክርስቶስ ደም ይቃጠሉ። በጌታ በኢየሱስ ክርስቶስ ደም ይሻሩ። በጌታ በኢየሱስ ክርስቶስ ደም ኃይላቸው ከንቱ ይሁን። በኢየሱስ ክርስቶስ መሰዊያቸው ከንቱ ይሁን። ገበያቸው ይበተን በኢየሱስ ክርስቶስ ያው ስም። እያንዳንዱ አጋንንታው አገልጋይ እድገትንና ህይወትን እድል ፈንታን የሚከታተል በጌታ በኢየሱስ ክርስቶስ ያው ስም ዛሬ ይታወር። አቅጣጫ ይጥፋባቸው በኢየሱስ ክርስቶስ ያው ስም። አንተ በክርስቶስ ደም ተሸፍነሃልና ሊያገኙህ አይችሉም። በሰይጣን መሰዊያ የተሰረቀ ያንተ ክብር ዛሬ በጌታ በኢየሱስ ክርስቶስ ክብር ስምና በደሙ ኃይል አስመለስ ነው። በቃለት። ከዚህ በኋላ ዋጋ የለውም። በክፉ የዲያብሎስ አገልጋይ
መሰዊያና ገበያ ያንተ ነገር እንደሞተ የተነገረው የትኛውም ዕጣ ፋንታ በጌታ በኢየሱስ ክርስቶስም ከሞተበት ነገር ይነሳ። በኢየሱስ ክርስቶስም አሁን መለስ ነው። ካንተ ጋር በኢየሱስ የሚፎካከሩ ክፉዎች በኢየሱስ ክርስቶስም ነገራቸው ይበተን። በጌታ በኢየሱስ ክርስቶስ ስም በእሳቱ ኃይል ዛሬ ይበተኑ። ዛሬ በጌታ በኢየሱስ ክርስቶስ ስም ሰይጣን ሆይ በማንኛውም ሕይወትና ጣፈንታ ላይ ያሰብከውን ያደረከውን እቅድ ሁሉ በኢየሱስ ክርስቶስ ያው ስም አፈረስ ነው። እግዚአብሔር ጸሎታችን ስለሰማን እናመሰግናለን። በጌታ በኢየሱስ ክርስቶስ ክፉ መሰዊያዎች ከናንተ ይራቁ። የጨለማ ጉልበት ይፍረስ። የተሸጠ ነገራችሁ ይመለስ። ሕይወታችሁ ይመለስ። ስኬታችሁ ይመለስ። ንግዳችሁ እንደገና ይመለስ። ትዳራችሁ በጌታ በኢየሱስ ክርስቶስ ሰላም ይስፈንበት። የልጆቹ አእምሮ በጌታ በኢየሱስ ክርስቶስ ስም ይመለስ። በጌታ በኢየሱስ ክርስቶስ ጤንነታቸው ይመለስ። በጌታ በኢየሱስ ክርስቶስ ስም ሕይወታችሁ ይመለስ። የተወሰደባችሁ ነገር በጌታ በኢየሱስ ክርስቶስ ያው ስም አስመለስ ነው። ከዚህ በኋላ ምንም አይነት የእናንተ ነገር ለመያዝ የሚሯሯጥ የጨለማ ገበያና የሰይጣን መሰዊያ ለዘላለም ይፍረስ። ዲያብሎስ አገልጋዮች ዲያብሎስና አጋንንቶች በጌታ በኢየሱስ ክርስቶስ ምን ለዘላለም በጌታ በእናንተ ላይ እድል ፈንታ የላቸውም። ነገራችሁ ሁሉ በጌታ በኢየሱስ ክርስቶስ ክቡር ደም ይሸፈን። የእናንተ ነገር ይሸፈን። ሕይወታችሁ ይሸፈን። ቤታችሁ ይሸፈን። ልጆቻችሁ ይሸፈኑ። መውጣት መግባታችሁ ይሸፈኑ። እናንተን ሊይዝ የወጣ በጌታ በኢየሱስ ክርስቶስ ስም ለዘላለም ይውደቅ። ክብር ሁሉ ለእግዚአብሔር አብ፣ ለእግዚአብሔር ወልድ፣ ለእግዚአብሔር መንፈስ ቅዱስ አንድ አምላክ ይሁን። በጌታ በኢየሱስ ክርስቶስ ስም ቀጣይ ቪዲዮዎችን ይዘን እንቀርባለን። በጌታ በኢየሱስ ክርስቶስ ስም ይህንን ትምህርት ሌሎችም እንዲያገኙትና እንዲደርሳቸው ሼር፣ ላይክ እና ሳብስክራይብ በማድረግ እንድትተባበሩን በጌታ ፍቅር እንለምናችኋለን። ጌታ ኢየሱስ አብዝቶ ይባርካችሁ። አሜን።